ማናችን ይቋጠራችሁ? ማን ነው ያሰራቸው? በኢትዮጵያ ሀገራዊ ምክክር ጉባኤ ለመሳተፍ ከመላው ኢትዮጵያ የተወከሉ 4000 የህብረተሰብ ክፍሎች አዲስ አበባ ገብተው ምክክር ጀምረዋል። በምክክሩ ተወካዮች እርስ በርስ መደማመጥን፣ የሌላው ህመምን መረዳትን፣ የቆዩ የታሪክ ጠባሳዎችን መሻርንና በጋራ የወደፊት የሀገሪቱን ዕጣ ፈንታ ላይ መግባባትን የሚፈጥር ሀገራዊ እድል እንደሚሆን ይጠበቃል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው መክፈቻ ስነ ስርዓት ላይ ባስተላለፉት መልእክት ይህ ጉባኤ ለቀጣይ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል ትልቅ እድል የሚሰጥ ነው ብለዋል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ሀገራችን ኢትዮጵያ የረጅም ዘመን ታሪክ የሚያኮሩ ባህሎች፣ የብዝሃነት ውበት ቅድም እንዳስተዋልነው ባለቤት ብትሆንም ይህንን ታላቅነቷን በዘላቂነት ለማስቀጠል እንቅፋት በሆኑ በርካታ የሐሳብ ልዩነቶችና አለመግባባቶች ውስጥ ማለፏ አይካድም። ዘላቂ ሰላም ለማስፈንና የጸና ሀገር ለመገንባት መፍትሄው ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ ብቻ መሆኑንም ፕሮፌሰሩ አንስተዋል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ህመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ እድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህ ሀገራዊ የምክክር መድረክ በታሪክ ምዕራፍ ላይ ታላቅ ስፍራን የሚይዝ እንደሆነ ጠቅሰው ከምክክሩ የሚጠበቁ ውጤቶችንም ጠቁመዋል። በዚህ ታሪካዊ ሀገራዊ ምክክር ጉባኤ የምንጠብቃቸው ውጤቶች ታላላቅ የሀገራችንን የወደፊት ዕጣ ፈንታ የሚወስኑ ናቸው። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሐሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። ለዘመናት የተከማቹ የፖለቲካና የስርዓት ጥያቄዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን እየፈተኑ ይገኛሉ የሚሉት ኮሚሽነሩ ከነዚህ ችግሮች ለመጨረሻ ጊዜ ለመላቀቅ ሁሉም ተመካካሪ ሀገራዊ ኃላፊነቱን እንዲወጣ ታላቅ አደራ አለበት ሲሉ ጥሪ አቅርበዋል። ይህ የምክክር ስኬት ማማ ላይ ሊደርስ የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ፣ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። እናንተ ናችሁ የኛን ቋጠሮ የምትፈቱት። እህቶቼ እናንተ ናችሁ የኛን ቋጠሮ የምትፈቱት።